ዓለምን እየፈተነ ያለውን የአየር ንብረት ለውጥ ለመቋቋም ደግሞ የራሷን አስተዋጽኦ ለማድረግ ኢትዮጵያ ክረምት በመጣ ቁጥር በልዩነት ሚሊዮኖችን በማሳተፍ የምታካሂደው የአረንጓዴ አሻራ ችግኝ የመትከል መርሃ ግብር ኢትዮጵያ ዘርፈ ብዙ ጥቅሞችን እያስገኘ መርሃ ግብሩ በየዓመቱ ብዙ ችግኞችን ብዙ ሰዎችን በማሳተፍ እየተከናወነ ይገኛል። አሁን ላይ 8ኛ ዓመቱ ላይ ደርሷል። ለመሆኑ ይህ ሀገራዊ ንቅናቄ የሆነው የአረንጓዴ አሻራ ከየት ተነስቶ የት ደረሰ የሚለውን እንመልከት። 2011 ላይ መርሃ ግብሩ ሲጀምር 4.7 ቢሊዮን ችግኝ ነበር የተተከለው። 2012 ዓ.ም ደግሞ 5.9 ቢሊዮን፣ 2013 ዓ.ም 6.8 ቢሊዮን፣ 2014 ዓ.ም 7.2 ቢሊዮን፣ 2015 ደግሞ 7.5 ቢሊዮን፣ 2016 ላይ 7.5 ቢሊዮን፣ 2017 ላይ ደግሞ ቁጥሩን በማሳደግ 8 ቢሊዮን ችግኝ መትከል ተችሏል። 2018 አሁን ያለንበት ላይ ደግሞ 8.5 ቢሊዮን ለመትከል ዝግጅት ተደርጓል። የዘንድሮውን ሳይጨምር ከ2011 እስከ 2017 ባሉት 7 ዓመታት ውስጥ በጥቅሉ በመርሃ ግብሩ ከ48 ቢሊዮን በላይ ችግኝ መትከል ተችሏል። የተተከሉ ችግኞች ዘርፈ ብዙ ጥቅሞችን የያዙ ናቸው። ለደን ሽፋን የሚሆኑ ለምግብነት የሚውሉና የፍራፍሬ እንዲሁም ደግሞ ሀገር በቀል ችግኞችም ይገኙበታል። አረንጓዴ አሻራ ዘርፈ ብዙ ጥቅሞችን እንዲያመጣ ታስቦ የተጀመረ እንደመሆኑ ብዙ ጥቅሞችን አስገኝቷል። ምርትና ምርታማነት ከመጨመር ባለፈ የስራ እድልንም መፍጠር ችሏል። እስኪ በጥቂቱ ያስገኘውን የአረንጓዴ አሻራ መርሃ ግብር ጥቅሞችን እንመልከት። ምርትና ምርታማነት ጨምሯል። ለ2.5 ሚሊዮን ዜጎች የስራ እድል ተፈጥሯል። በቡና ደግሞ 2011 ላይ የነበረው 600 ሚሊዮን ሄክታር የነበረውን 2017 ላይ 1.4 ሚሊዮን ሄክታር ማድረስ ተችሏል። የደን ሽፋንም በከፍተኛ ሁኔታ መጨመር አስችሏል። ከ17 በመቶ 23.6 በመቶ ማድረስ ተችሏል። የውሃ አካላትም ተመልሰዋል። በሰብል ልማት ስንመለከትም ስንዴ በ2010 22 ኩንታል ብቻ በሄክታር ይገኝ የነበረው 36 ኩንታል ማድረስ ተችሏል። በበቆሎ በጤፍና በገብስም ከፍተኛ ለውጥ የታየበት እንደሆነ ይነገራል። በፍራፍሬ ስንመለከት በከፍተኛ ልንናገረው የምንችለው የአቮካዶ ምርት ሲሆን ከፍተኛ ምርትም ተገኝቶበታል። በአፍሪካም ሁለተኛዋ ላኪ ሀገር ሆናለች ኢትዮጵያ። የህብረተሰቡም ተሳትፎ ማንም ጥሪ ሳይደረግለት በየዓመቱ 25 ሚሊዮን ያህል ዜጎች ተሳትፎ ያደርጋሉ። በአንድ ጀንበር የችግኝ መትከል መርሃ ግብርን ስንመለከት በ2011 ላይ 353 ሚሊዮን በላይ ችግኝ መትከል ተችሏል። 2015 ላይ ደግሞ ከ566 ሚሊዮን በላይ ችግኞች ተተክለዋል። 2016 ላይ ከ615 ሚሊዮን በላይ ችግኞችን መትከል የቻለችው ኢትዮጵያ 2017 ላይ ደግሞ 717 ሚሊዮን ችግኞች ተተክለዋል። 2018 አሁን ልንተክል ያሰብነው ደግሞ ከፊታችን ሰኞ 800 ሚሊዮን በላይ ችግኞች ይተከላሉ ተብሎ ይጠበቃል። በእለቱም ከማለዳው ጀምሮ ከፍተኛ ቁጥር ያለው ህዝብ ይሳተፋል ተብሎ ይጠበቃል። ሰኞ በዚህ ታሪካዊ እለት አሻራችሁን እንድታሳርፉ መልእክት ተላልፏል። የኢትዮጵያውያን ክንድ ተባብሮ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት ቀናት ብቻ ቀርተዋል። ውድ የሀገሬ ልጆች በእነዚህ ቀናት አስፈላጊውን ዝግጅት እንድታደርጉ በቁርጠኝነት እንድትነሱና በአንድነታችን የምናስመዘግበውን ድል እውን እንድናደርግ ጥሬን አቀርባለሁ ብለዋል የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ።